ሰላም እጅግ አስፈላጊ ጉዳይ ነው። በማህበረሰቡም ዘንድ ላይ በእኛም ላይ ብዙ ተጽዕኖ ብዙ ችግር አድርሶብናል። ለምሳሌ እንደ ምሳሌ መግለጽ ቢፈልግ በትምህርት ጉዳይ ልጆቻችን ከትምህርት ቤት ርቆ ረጅም ዓመት ረጅም ጊዜ መቆየታቸው ከፍተኛ ጉዳት አምጥቷል። ብዙ ጊዜ እዚህ ከተማ የፍኖተ ሰላም ከተማ ነዋሪዎች ልጆቻቸውን እዚህ ማስተማር ስላልቻሉት ግማሾቹ ወደ ባህር ዳር ግማሾቹ ወደ አዲስ አበባ ልኮ አላስፈላጊ ወጪና ችግር ውስጥ ገብተዋል። ስለዚህ ችግሩ ከደረሰባቸው ሰዎች የችግሩ ሰለባ ከሆኑ ሰዎች እኔና ቤተሰብ አንዱ ነን ማለት ነው። ይህንን እድል ደግሞ አጠው በገንዘባቸው ወደ ሌላ ከተማ ልኮ ማስተማር ያልቻሉ ዘመድም ያላገኙ ትምህርት አቋርጦ እስከ ዛሬ ድረስ እድላቸው ተበላሽቶ ቤት ያሉ ብዙ ሰዎች እንዳሉ አውቃለሁ። ከከተማ ውጭ ያሉት ደግሞ ገጠር አካባቢ ያሉት ሰዎች ከነጭራሹ ትምህርት እድላቸውን አቋርጦ ወደ ትዳር ገብቶ ለዘላለም ወደ ትምህርት ዓለም ላይ መለስ የሌላ ዓለም ውስጥ የገቡ ልጆች አሉ። ይህ ደግሞ በታሪክ ስንመለከተው እነዚህ ትምህርት አቋርጦ ወደ ትዳር ዓለም ውስጥ የገቡት ሰዎች አንድ ትውልድ ወደ ኋላ ተመለሰ ማለት ነው። ምክንያቱም እነዛ ትዳር የያዙ ልጅ የወለዱ ልጆች ወደ ትምህርት ገበታ ተመልሶ አይመለሱም። ለመማርና ለመለወጥ የሚችሉት እድል ከተገኘ ያውም ልጆቻቸው ነው እንደገና ሀ ብሎ ትምህርት ተምሮ ወደ ሌላ መድረስ የሚችሉት ማለት ነው። ይህ ማለት አንድ ትውልድ ወደ ኋላ መመለስ ማለት ነው። እንደዚህ አይነት ችግሮች አሉ። ይህንን ችግር ለመቅረፍ እኔ እንደ ሃይማኖት ተቋም መሪና እንደ መጽሐፍ ቅዱስ መምህርነቴ የሃይማኖት ተቋሞችና የተለያዩ ድርጅቶች የየራሳቸውን ይህንን ችግር ለመፍታት ሁሉም የየራሱን ድርሻ መወጣት ይጠበቅበታል ብዬ አስባለሁ። የሃይማኖት መሪዎችም ማህበረሰባቸው በእጃቸው ያለውን ሕዝብ ስለ ሰላምና ስለ ጽድቅ ማስተማር ይጠበቅባቸዋል ብዬ አስባለሁ። እኔም ደግሞ በበኩሌ በእኔ እጅ በእኔ ዘንድ በእኔ ዙሪያ ያሉትን ሕዝብ ወንጌልን በማስተማር የእግዚአብሔርን ቃል በማስተማር ሰላምንና ልማትን ማስተማር አለብኝ ብዬ እንደ ሃይማኖት መሪነቴ ኃላፊነቴን በግሌ ወስዳለሁ ማለት ነው። እንደዚሁም ደግሞ ሌሎችም የየራሳቸውን ድርሻ መወጣት ይጠበቅባቸዋል ብዬ የራሴን ሀሳብ ይገልጻለሁ። በመንግስት በኩል የሚጠበቅ ድርሻ ነው ብዬ የማስበው የመጀመሪያው ነገር መንግስት በሰላማዊ መንገድ ችግሮችን የመፍታት መንገዶች ቢያመቻችልና የታጠቀው ኃይል ሁሉ ከጉልበት ከኃይል ከትጥቅ ምላሽ ውጭ በሰላማዊ መንገድ ወደ ሁሉም ሰው ወደ የቤቱ ተመልሶ በሰላም ወደ ሰላም ቢመለስ መንግስት እነዚህ ነገሮችን አመቻችቶ ሰፋ ባለ መንገድ ቢቀጥልበት የተሻለ ነው ብዬ አስባለሁ። በልማት አንጻር ደግሞ በነፃ በሆኑት ቦታዎች እና ከተማዎች ላይ መንግስት ህዝብን አስተባብሮ ህዝብን አነሳስቶ ከህዝብ ጋር የልማት ስራዎችን መቀጠልና ማስፋፋት ይጠበቅበታል ብዬ አስባለሁ። ምክንያቱም ሰው የተሻለ ነገር ልማት መልካም የሆነ ነገር ሲያይ የሰው ልብ ወደ መልካምነት እየተመለሰ ስለሚሄድ የጥሩ መንገድ ሊሆን ይችላል ብዬ አስባለሁ።